ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ሳምንታዊውን ከስፍራው የተሰኘው ፕሮግራማችንን እነሆ በሰዓቱ ይዘንላችሁ ቀርበናል። የፕሮግራሙ አዘጋጅና አቅራቢ እኔ ቴዎድሮስ አያለው ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እያልን በዛሬው ዕለት ከአማራ ክልል ከተለያዩ አካባቢዎች ያገኘናቸውን አጫጭር መረጃዎችን ወደ እናንተ አድማጭ ተመልካቾቻችን የምናደርሳችሁ ሲሆን ይህን ሚዲያ ግን ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ሁሌም የሀቅና ሳቅ ሚዲያ ዝግጅቶች ወደ እናንተ ቶሎ እንዲደርሷችሁ ያግዛችኋልና ሰብስክራይብ ለሚዲያው አዲስ ከሆናችሁ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን የዚህ ሚዲያ ሁሉም ፕሮግራሞች ወደ እናንተ እንዲደርሳችሁ ያግዛል። ከዚህ በተረፈ እንግዲህ በፕሮግራማችን ይዘት ላይ ሐሳብና አስተያየታችሁን በነፃ ሐሳብ ኮሜንት መስጫ ሳጥኑ ላይ ሐሳባችሁን ስጡን እንላለን። እንግዲህ ከየትኛውን ጀምር ነው ዛሬ በአማራ ክልል ከየትኛውን ጀምር ነው እና እስኪ ወደ ፕሮግራሙ ልውሰዳችሁ። እንግዲህ ከመግቢያ እንደነገርኳችሁ ጀግና ኢትዮጵያ መከላከያ ሰራዊታችን በአማራ ክልል የተሰጠውን ተልዕኮ ግዳጅ በብቃት እየተወጣ ይገኛል። ለዚህም ጽንፈኛውና የባዕዳን ተላላኪውን ባንዳውን ቡድን ከገባበት ጉዴ እየገባ እያጸዳ እንደሆነ ከአካባቢው የተለያዩ ቦታዎች ላይ መረጃዎች ደርሰውናል። በዛሬው ዕለት ትኩረት ያደረግንበት ግን ከቡግና አካባቢ የተገኘውን መረጃ ይሆናል። እንግዲህ በቡግና አካባቢ የሚንቀሳቀሰው ራሱን አፋብኃ ብሎ የሚጠራው ቡድን የላስታ አሳምነው ኮር የሚባለው ቡድን ሲሆን በቅርቡ እንደምታስታውሱት ወልዲያና አካባቢውን እንዲሁም ደግሞ ጋሸናና አካባቢውን ሲያምስ የነበረ ቡድን ነው። እንግዲህ ይህ ቡድን ከዚህ በፊት ነግሬያችሁ ነበረ። አንድ ሻለቃ ብቻ ስላጠቃ አለቀለት መከላከያ ፈረሰ፣ ተደመሰሰ። እንግዲህ አልፈርድባቸው፣ ምክንያቱም እነሱ የሚያስቡት በራሳቸው ልክ ስለሆነ ያው እንግዲህ አለቀለት ያሉት መከላከያ ግን አሁን ከገቡበት ገብቶ በአይና ቡግና ከላስታ ጀምሮ ነው ከብልባላ ጀምሮ ነው ዘመቻው የተካሄደው። ከብልባላ ጋሻ መስቀያ አይና ገለሶት እንዲሁም ደግሞ መስቀለ ኢየሱስ ቅዱስ አርቤ በመጨረሻ ቋሮ የሚባል ቦታ ድረስ የጀግና ኢትዮጵያ መከላከያ ሰራዊታችን ሁለት ሻለቃ እያሳደደ በግራም በቀኝም እያሳደደ መግቢያና መውጫ ሲያሳጣው የያዘውን ትጥቅ ስንቅ እንዲሁም ደግሞ ተሽከርካሪዎች ሜዳ ላይ በትኖ ነው። እንግዲህ ስለ ዘመቻው ስለ ቦታው አይናን የምታውቁ በተለይ ተወላጆቹ ታውቁታላችሁ። ያ ኮረብታ ያ ተራራ የበዛበት ውጣ ውረድ የበዛበትን አካባቢ ጀግና ኢትዮጵያ መከላከያ ሰራዊታችን የሰሜን ምስራቅ እዝ 803ኛ ኮር 61ኛ አንደኛ ሻለቃና አራተኛ ሻለቃ በመሆን ነው እንግዲህ ቦታው ላይ በመግባት ድምጥማጡን ያጠፉት። ይህንን ቡድን እንግዲህ ጀግና ኢትዮጵያ መከላከያ ሰራዊታችን መሪ ያለው በመምራት ያው እንደሚታወቀው የ803ኛ ኮር ዋና አዛዥ ጄኔራል አብርሃም ሲሆኑ ኮሯን ይቺ ሻለቃዋን ግን በበላይነት ሁለቱን ሻለቃ እያዘዘ ኦፕሬሽኑን የመራው ኮሎኔል መለሰ አሻግሬ ይባላሉ። እንግዲህ መከላከያችን በብቃት እዚህ ቦታ ላይ በተለይ ቀዩ ቦኔት እነምሬ ገንዘብ ሲሰበስቡበት የነበረ አካባቢ ነው። እንግዲህ አንድም አካል አልተገኘም። ሲካሄድ የተገኘው ከዚህ በፊት ከህዝብ የዘረፈውን ሀብትና ንብረት በተለይ ቀለብበታለሁ ብሎ ከገበሬው በግዳጅ የሰበሰበውን የተለያዩ ግብአቶችን ጀግና ኢትዮጵያ መከላከያ ሰራዊታችን የቀለብ ማለት ነው ሬሽን ወደ ላሊበላ ወደ ብልባላ ይዞ የተመለሰ ሲሆን አካባቢው ላይ በርካታ መኪናዎች ተገኝተዋል። አምቡላንሶች ከዚህ በፊት እንግዲህ ነግሬያችኋለሁ፣ ከስፍራው ያለው የነገርኳችሁ ነው። አምቡላንሶችን ሆነ ብለው ወላዶችን ከመንገድ እያስወረዱ ሆነ ብለው አምቡላንሶችን እንደሚወስዱ በጎጃምም በሸዋም በወሎም በተለያየ በጎንደርም አካባቢ በሚደረገው ኦፕሬሽን የሚንቀሳቀሱባቸው አጠቃላይ አምቡላንሶች ናቸው። አምቡላንሶቹ ለምንድን ነው የሚያዙ ካላችሁ ደግሞ ወላዶችን ስለያዙ የተለያዩ ህሙማኖችን ይዘው ወደ ሆስፒታል በነፃነት እንንቀሳቀሳለን ብለው ሲሄዱ ከመንገድ ይሄ ኢሞራላዊ የሆነ ቡድን ከመንገድ ሲያገኛቸው የአምቡላንስ ሹፌሩን
እድል የቀናው ይማረካል፣ አግተው ይወስዱታል። እድል ያልቀናው ግን እዛው ይገሉታል። ብዙ ነገሮች አሉ የአምቡላንስ ሹፌሮች ላይ የሚደርስ በደል። ከዛ ውጭ ግን አምቡላንሶችን ለወታደራዊ አገልግሎት ለወታደራዊ መንቀሳቀሻ እንደውም ባለፈው አይታችሁ ከሆነ አንድ አምቡላንስን ያደርጉበት ቢያጡ የእንጨት ማጓጓዣ ሁሉ አድርገዋት እንጨት ሲያጓጉዙበት እንግዲህ ወላድ እዚህ ጋር ይሞታል። ወላድ እዚህ ጋር መሄጃቶ መከራውን ይበላል። ከእንደገና ደግሞ እዛ ጋር አምቡላንሶችን ወስደው እንግዲህ ለእንጨት ለማገዶ እንጨት ማጓጓዣ ሲያደርጉ አይተናል። በአጠቃላይ ግን በቡግና ወረዳ ከላስታ ጀምሮ በቡግና ወረዳ የተደረገው ዘመቻ እጅግ ድል የተቀናጀበት መከላከያችን እንዲሁም ደግሞ የጽንፈኛው ቡድን አይገቡ ገብቶ በአሁኑ ሰዓት የት እንኳን እንዳለ እየተፈላለገ ያለበት ተጠፋፍቶ ደንግጦ ተበትኖ ያለበት ሁኔታ ነው ያለው። እንግዲህ ከዚህ ሁሉ መደናቀጥ ከመደነባበር ይልቅ የሚያዋጣው ከበፊት ጀምሮ ኑ እንነጋገር፣ እንደራደር፣ እንወያይ እየተባለ ያለ ቡድን በጥጋብ የባዕዳንን የወያኔን ተልኮ ተቀብሎ እነምሬ የወያኔን ተልኮ ተቀብለው ከዛ ያሉት እነ ፍቅሩ ይህንን ተልኮ ተቀብለው ነው እንግዲህ ሲንቀሳቀሱ የነበረው። ነገር ግን ያው እነ ወንድሙ ይህን ተልኮ ተቀብለው ነው ሲንከራተቱ የነበረው። እንግዲህ አሁንም መጨረሻቸው አይታወቅም። ፍቅሩም ባለፈው ከሙጃ ራሱ የነምሬ ቡድን አቁስሎት ወደዛ መሄዱ ይታወቃል። አሁንም ደግሞ መከላከያ ሰራዊታችን ስራውን እየሰራ ነው የሚገኘው። በአሁኑ ሰዓት ጀግና ኢትዮጵያ መከላከያ ሰራዊታችን ከዚህ በፊት ጽንፈኛው ቡድን ይዣቸዋለሁ የሚላቸውን አካባቢዎች ሙሉ በሙሉ አስለቅቆ አጠቃላይ ቀጠናው ሰሜን ወሎ ማለት ይቻላል ሙሉ በሙሉ ከዚህ የጽንፈኛ ቡድን ነፃ የሆኑበት ሁኔታ ያለ ሲሆን፣ ነገር ግን ያው አንዳንድ የገጠር አካባቢዎች ይሄ ገብተው ያው ውርድንብራቸውን ይሄዳሉ። የሆነ አካባቢ ሆኑና እዚህ አካባቢ ተቆጣጠርን ይላሉ። እንግዲህ ዞሮ አገራቸው ነው፣ አካባቢያቸው ነው፣ የተወለዱበት ቀዬ ነው። የሚያሰቃዩት የሚያንገላቱት የራሳቸውን ቤተሰብና አርሶ አደር ነው። ዞሮ መከላከያችን ስራውን እየሰራ ነው። የተሰጠውን ተልኮ በግዳጅ እየተወጣ ነው። በሰሜን ወሎ ያለው የወቅታዊ ሁኔታ ይሄን ይመስላል። እንግዲህ ራያ አካባቢ ያው ከየሳምንት ወሬ ስለሆነ ምን ያደርግላቸዋል ብዬ ነው። ራያ አካባቢ ሙሉ በሙሉ በተለይ ተኩለሽ ጮቢበር ምናምን የሚባለው አካባቢ በሙሉ በተለይ በአማራ ክልል ተካለው ያሉ አካባቢዎች እንግዲህ ከዚህ ሲመጡ ተነስተው የገቡት ወደ ቀድሞ ራያ ይሄ በትግራይ ክልል ወዳለው አካባቢ ነው። እዛም እንግዲህ ያለው የጁንታ ቡድን ጋር ተባብረው ቁስለኛቸውን እያሳከሙ ነው የሚገኙት። ዙሮ እሱም ቢሆን የትም አይደርሱም፣ የትም አያመልጡም። ምክንያቱም መከላከያ ትእዛዝ ነው የሚጠብቀው። ትእዛዝ ካገኘ ሁሉም ቦታ ላይ መከላከያ መግባት ስለሚችል እንግዲህ እዛ የሚሄደው አካል ወዴት ይሄዳል? እንግዲህ ከጓደኞቹ ከነፍቅሩ ሊማርበት ይገባል። በተረፈ ወደ ሌሎች መረጃዎች ልውሰዳችሁ። መልካም በቀጣይነት የምወስዳችሁ ወደ ጎጃም ይሆናል። እንግዲህ ጎጃም አካባቢ ደግሞ በተለይ ማቻከል ወረዳ ጀግና ኢትዮጵያ መከላከያ ሰራዊታችን የስድስተኛ እዝ በዛ አካባቢ እንቅስቃሴ አድርጎ ነበር። በዚህ እንቅስቃሴም 16 የጽንፈኛ ቡድን ሲደመሰስ 15ቱ ቆስለዋል። ከዛ በተረፈ በርካታ መኪናዎችና ሲንቀሳቀሱ እየተሽለኮለኩ የሚጠቀሙባቸው ሞተር ሳይክል፣ ጄኔሬተር እንዲሁም ለጽንፈኛ ቡድን ቀለብ የነበሩ ቁሳቁሶች ተገኝተው በጀግና ኢትዮጵያ መከላከያ ሰራዊታችን እጅ ገብተዋል። ከዛ በተረፈ ግን በደጋ ዳሞት እና በአቸፈር አካባቢ እነዚህ አካባቢዎች ደግሞ በደጋ ዳሞት እንዲሁ በጥምር ጦሩ የተደመሰሱ ሲሆን በአቸፈር አካባቢ የሚንቀሳቀሰው የጽንፈኛ ቡድን ለሰላም እጃቸውን እየሰጡ እንደሚገኙ ነው ያለን መረጃ። በትክክልም እንግዲህ እጃቸውን በሰላም የሚሰጡ የጎጃም አካባቢ ከዚህ በፊት መርጦ ለማርያም በቡሬ አካባቢ እንዲሁም ደግሞ በአዊ ብሔረሰብ ዞን ባህሉን በጠበቀ መልኩ እንግዲህ የአገር ሽማግሌዎች፣ የሃይማኖት አባቶች፣ ታዋቂ ግለሰቦች በተገኙበት የአካባቢው ልጆች መሳሪያ በመራመድ ከዚህ በኋላ ወደ ሰላም ተመልሰናል በማለት የክልሉ መንግስት እንዲሁም የወረዳው
እና የዞኑ ከፍተኛ አመራሮች በመገኘት ከፍተኛ አቀባበል አድርገውላቸው አዊ ብሔረሰብ ዞን አብዛኛውን ወደ ሰላም የተመለሰ ሲሆን በዚህ ጉዳይ ማለትም እንግዲህ አዊ ብሔረሰብ ዞን ያገው ምድር ማለት ነው በሰላም ለምን ይመለሳሉ በሚል በአካባቢው የሚንቀሳቀሰው ይሄ ራሱን የጎጃም ፋኖ ብሎ የሚጠራው በአፋሃድ ስር ያለው የነ ዘመነ ካሴ ቡድን ወደ ሰላም የተመለሱ አካላትን የመተንኮስና እንዲሁም ደግሞ ራሱም አካባቢውን ወረዳው ሰላም አይደለም ለማስባል በተለይ ዳንግላና አካባቢው አዲስ ቅዳምን ለመረበሽ የተለያዩ እንቅስቃሴዎችን ቢያደርግም በጀግና ኢትዮጵያ መከላከያ ሰራዊታችን በጥምር ጦሩ እንዲሁም በአካባቢው በሚገኝ ሚኒሻ ተደምስሰው ተመተው ተመልሰዋል። በነገራችን ላይ መደምሰስ ማለት በወታደራዊ ቋንቋ መበተን ነው። በቃ ይመጣል ሊያጠቃ የመጣውን አካል መበተን፣ ስትበትነው ደመሰስከው አለቀ። ከተገኘም ደግሞ ሙሉ በሙሉ የያዛቸውን ማቴሪያሎችንም የተለያዩ ነገሮችንም ከጥቅም ውጭ ማድረግና ዩኒቲውን ማሳጣት ነው እና በዚህ አጋጣሚ ተደመሰሰ ተከበበ እንደዚህ ከሆነ ሲባል አንዳንዴ ሰዎች ስንቴ ነው የሚደመሰሱት፣ ስንቴ ነው የሚቆረጡት፣ ስንቴ ነው የሚፈለጡት ስለምትሉ ውትድርናን በተለይ ለማታውቁ ዳር ላላቸው አካላት መደምሰስ ማለት ይዞት የመጣውን ዩኒቲ ማሳጣት ማለት እንደሆነ እንድትረዱት በዚህ አጋጣሚ ማሳወቅ እፈልጋለሁ። በጎጃም አካባቢ ያለው ዘመቻ እንደቀጠለ ነው። የጽንፈኛው ቡድን በአሁኑ ሰዓት አንድም ወረዳ ተቆጣጠርኩትም የሚለው አካባቢም የለውም። በጮቄ ተራራ ተደብቆ በገዳም ተደብቆ ግን አሁንም ትጥቅ ይዤ ነፃ ላወጣህ ነው ያለውን ህዝብ አሁን ደግሞ ራስህ ነፃ አውጣ፣ ተቃውሞ ሰልፍ አድርግ፣ ሆበል እኔንም ነፃ አውጣኝ የሚል ጥሪ እንግዲህ ከትግላቸውን በለው መሪ ከዘመነ ካሴ እየተላለፈ ይገኛል። እንግዲህ ይህን ዘመነን ጥሪ ሰምቶ በርካታ የጎጃም አካባቢ ወጣት ለአደጋ ተጋልጦ ራሱን ህይወቱንም ቤተሰቦቹንም ለአደጋ አጋልጦ በርካታ መስዋዕትነትን እንደከፈለ በዚህ 3 ዓመት ይታወቃል። አሁንም ደግሞ በተለመደ በቅጥፈት ፖለቲካቸው እንግዲህ ይሄ መንግስት የሚያልቅለት በህዝባዊ ተቃውሞ ነውና ህዝባዊ ተቃውሞ ከእነሱ ራሳቸውን ደብቀው እንዲተቃወም እንዲኩን እያሉ ትእዛዝ የሚመስል የፈሪ ጥሪ እያቀረቡ ነው። እሱን ጥሪ ተቀብሎ ህዝቡ ይወጣል ወይ? እነሱስ እንደ እውነት ይህንን የማዘዝ የመታመን የሞራል ብቃት አላቸው ወይ? እሱን እንግዲህ እዛው የጎጃም ህዝብና በአካባቢው የሚንቀሳቀሰው ሰራዊታችን የሚያውቀው ስለሆነ ብዙም የሚያሳስብም አይደለም። ነገር ግን በጎጃም አካባቢ ከሌሎቹ የአማራ ክልል ወረዳና ዞኖች በተሻለ ሁኔታ አብዛኛውን አካባቢ የጀግና ኢትዮጵያ መከላከያ ሰራዊታችን የክልሉ ጥምር ጦርና አጠቃላይ የመንግስት መዋቅር በጥሩ ሁኔታ እየሰራባቸው የሚገኝ አካባቢ ማለት ጎጃም ነው። እንግዲህ ጎጃም ያው ሰሜን ጎጃም አለ፣ ምዕራብ ጎጃም፣ ምስራቅ ጎጃም አለ፣ ባህር ዳር ልዩ ዞን ጨምሮ ማለት ነው። እንግዲህ ባህር ዳር ዓለም አቀፍ መስተንግዶችን እያስተናገደች በቅርቡ ደግሞ ክቡር ጠቅላይ ሚኒስትራችንም ሂደው ስቴዲየሙን የጎበኙበት አጠቃላይ የቱሪስት መስህብ እየጨመረ የመጣበት እንግዲህ በአድል ነው እንጂ ጣናን ተሸክሞ አባይን የሚያክል ፏፏቴ ያውም ጢስ አባይ ፏፏቴን ይዞ ስንት ተፈጥሮ ሀብትና ሰው ሰራሽ የሚጎበኝ ያለበት ክልል በዚህ ልክ ለማይጠቅም ፖለቲካ ለማይጠቅም ድርጊት በዚህ ልክ ህዝብን ማሰቃየትና ክልሉንም ሰላም እንደሌለው ሰላም እየነሱ ሰላም እንደሌለው ለማስመሰል መሞከር በራስ በነገ በታሪክም ይጠየቃል። እንደገና ዕለታዊም የሚጎዳው ይሄንኑ የኑሮ ውድነት አሰቃየው የምንለውን ህዝብ ነው። ህዝቡ እኮ መንገድ ቢከፈትለት እንደ ልቡ ቢንቀሳቀስ እንደ ልቡ ቢነግድ ሽፍታ ባይበረታ በዚህ ልክ የሽፍትነት የወሮ በላነት ኑሮ እኮ ባይስፋፋ ጎጃም እኮ አይደለም ጎጃምን ይቅርና መላ ኢትዮጵያን መመገብ የሚችል አቅም አለው። ምክንያቱም ለም መሬት አለ፣ አባይና ጣናንም ተሸክሞ ነው ያለውና ይሄን አካባቢ ለልማት ቢነሳና ከዚህ ከማያዋጣ የግጭት አባዜ ወጥቶ ለሰላም ቢያስብ ክልሉም የሰላም ጥሪ እያቀረበ ስለሆነ ነውና እንግዲህ ጎጃም አካባቢ አንድም አካባቢ የሉም። በጮቄና በአንዳንድ አካባቢዎች ገደሎች እየተተራማመስክ ነፃ ወጣዋለሁ የምትለውም ህዝብ የለም። በአጠቃላይ ግን ጎጃም ይሄንን ይመስላል። በቀጣይነት የምወስዳችሁ ወደ ሰሜን ሸዋ ነው።
አልዩ አምባ አካባቢ እንግዲህ የዘራፊውና ወንበዴው ቡድን ተነባብሮ ተናቦ ሲመጣ በጀግናው አድማ መከላከላችን አልዩ አምባ አካባቢ ሊዘርፍ የመጣውን ቡድን ደምስሶት ተመልሷል። እንግዲህ በሞተርና በተለያየ ሁኔታ ልክ ነፃ መሬት እንደገቡ ይመስል አጅበው ነበር የመጡት። ጀግናው አድማ መከላከላችን የክልሉ ጥምር ጦር በጠቅላላ ሚኒሻውም በመተጋገዝ አልዩ አምባን ከዚህ ወራሪና ዘራፊ ቡድን እንዳይደርስባት ማድረግ ተችሏል። በዚህም እንግዲህ አድማ መከላከሉ የክልሉ ጥምር ጦር መጠንከሩ እንዲህ በራስ አቅም ራስን ማስቻል ነውና የአልዩ አምባ እንቅስቃሴ በሌሎችም አካባቢ እንዲስፋፋና እንዲበረታ ነው። አርአያነቱ በጣም ትልቅ ስላለው ከመከላከያ ውጭ የተደረገ ኦፕሬሽን ስለሆነ በጣም የሚደነቅና የሚበረታታ ነው። በዚህም እንግዲህ በጣርማበርም አካባቢ እንዲሁም በመንዝ አካባቢ የሚንቀሳቀሰው የጽንፈኛው ቡድን በአሁኑ ሰዓት በዋሻ ውስጥ ሆኖ በተለያዩ በጫካ ውስጥ ገደል ውስጥ ገብቶ እንግዲህ የማያልቅ ስብሰባ አላቸው። ይሰበሰባሉ፣ ይነጋገራሉ፣ ወይም አይግባቡም። በቃ ስብሰባቸውም ማንን እናጥፋ ዛሬ ደግሞ ማንን እንግደል እንረሽን ነው እንጂ ምንም አንድም ከዚህ ግባ የሚባል ፖለቲካሊ ግብ የተነሳንበት ዓላማ ይሄ ነው፣ አሁን ያለንበት ይሄ ነው፣ ቀጣይ ይሄ ነው ብለው የቀጣይ አቅጣጫቸውን እንኳን የሚነጋገሩበት አይደለም። ሁሌም በተሰባሰቡ ቁጥር ማንን እንግደል ማንን እናጥፋ የሚል ነው። በዚህም እንግዲህ ያው በተለይ በነ ደሳለኝ ሲያስብ ሸዋ ቡድን ያው እስክንድር ነጋ ነው። እስክንድር ነጋን እንግዲህ የተለያየ መግለጫ ሰጥቷል። እንግዲህ የመግለጫውን አስከትሎ እስክንድር መቀመጥ የለበትም የሚል ድምዳሜ እንዲሁም የመከታውን ቡድን የመቀራረብ ነገሮች አሉ። ሶሻል ሚዲያቸውም ላይ ካያችሁት የመከታውን ቡድን በመቀራረብ እስክንድርን ለማጥፋት ትልቅ አካሄድ እየሄዱ ነው ያሉት። ለምሳሌ እነ መሐመድ ቢሆነኝ ኮርን እና አማንን የመቀራረብ ነገሮች አሉ። ከዚህ በፊት እነ አቶ ግርማይ ሽጥላን ያስገደለው የድርሳን ብርሃኔ እዛው ሸዋ አካባቢ ነው የሚገኘው። እንግዲህ ይህንን ልጅ እዛ ሸዋ ድረስ የሄደበት ለምንድን ነው ካልነ ከዚህ በፊት የተለያዩ አመራሮችና የተለያዩ ቡድኖችን በመከፋፈል አንድ የነበረውን የሸዋን ቡድን በመከፋፈል የሚታወቅ ልጅ ነው። አሁንም ደግሞ ሂዶ እስክንድር እንዲገደል ምክንያቱም እስክንድር ፋንታሁን መሀቤ እንግዲህ ድርሳን የተጣላው ከፋንታሁን መሀቤ ጋር ነው። ፋንታሁን መሀቤ ጋር የተጣሉት በዛ በግሸኑ ብር ነው። የግሸኑን ብር እነ ድርሳን ይዘው ጠፉ። ፋንታሁንም ያው በመዘረፉም ሂደት የተግባቡ አይመስለኝም። ነገር ግን አምጣና ለሰራዊቱ ቀለብ ይሆን ቢባል በራሱ ይዞት ስለጠፋ ድርሳን ብርሃኔ አሁን ደግሞ ሸዋ ላይ ገብቷል። ሸዋም ላይ የገባው ሌላ ነገር አይደለም። ይሄን ከነመከታው ቡድን ያለውን በመከፋፈል እዛ ጋር ሸዋ ላይ ያሉትን ልጆች እርስ በርስ ከማጫረስ የዘለለ ሌላ የሚያመጣው ነገር የለም። የሚያውቀው ነገር ቢኖር ያው ዘረፋ ነው። እንግዲህ ያንን ዘረፋ አሁንም ደግሞ ሸዋ ላይ ማንን አስገድሎ ምን እንደሚዘረፍ ከዚህ በፊት ወደ 16 ባንኮችን የነመከታውን ቡድን የነደሳለኝን ቡድን ዘርፈዋል። ኢትዮጵያ ንግድ ባንክ፣ አባይ ባንክ፣ አማራ ባንክ፣ እዛ አካባቢ የሚንቀሳቀሱትን ቡና ባንክ እነዚህ ተዘርፈዋል። አሁንም ደግሞ ሌሎች ባንኮችን ወደ 47 ሚሊዮን ብር መሰለኝ 47 ሚሊዮን ብር ዘርፈዋል። አሁንም ደግሞ ሌላ የዘረፋ ሌላ የግድያ ሌላ አማራ ክልል ያለን ባለሀብት በተለይ ሸዋ ላይ ያለውን ማን ነው መያዝ ያለበት መገደል ያለበት የሚለውን ከማለት ውጭ ይሄ ልጅ ምንም ሌላ የትግልም ሆነ ሌላ የሚያውቀውም ታሪክ የለም። ስለምንተዋወቅ ጓደኞችም ስለሆነ ስለምንተዋወቅ እና አሁን በአሁኑ ሰዓት እኔ እዛም ጓደኞች ይነግሩኛል እስክንድር እንግዲህ ፈጣሪ ሆነው ዙሮ ምንም ልናደርገው አንችልም። ምክንያቱም ያዋጣኛም ብሎ ክልሉንም እንዲተራመስ ያደረገው እስክንድር ስለሆነ እንግዲህ በአሁኑ ሰዓት በእነሱ እጅም ስላለ በነመከታዎች እነ ኮሎኔል ማነገረዋለ እነ ጄኔራል ተፈራ እንግዲህ የቀድሞው እያልኩ ሁለቱንም ለጥራ እነዚህ ሰዎች አሉ። በመሃል
የሚያልቀው ግን የድሃ ልጅ ነው። ዙሮ ዙሮ የነ ድርሳን በሸዋ መገኘት ምን ያመጣል የሚለውን እንግዲህ ከነገ በኋላ ደግሞ ሌላ ዜና የምትሰሙት ይሆናል። ነገር ግን በአሁኑ ሰዓት እስክንድር ላይ ጥርስ ተነክሶበታል። ወደ ሌሎች መረጃዎች ልውሰዳችሁ። በቀጣይነት ደግሞ የምንሄደው ወደ ወልቃይት ጠገዴ ነው። እንግዲህ ወልቃይት ጠገዴ ስንሄድ ያው የነ ኮሎኔል ደመቀ ዘውዴ የሰሞኑን የሚታየው የወልቃይት ዘብ ነው። እንግዲህ ይሄ የተከዜ ዘብ ከመጀመሪያም ጀምሮ ሲቋቋም ጥሩ በመርህ ላይ የተመሰረተ አደረጃጀት ስለነበረው በምንም ሁኔታ በምንም ፖለቲካ ሳይናወጥ ራሱን እያደራጀ ራሱን እያጠነከረ መሪዎቹን እያከበረ ከዚህ ደረጃ ደርሷል። ከመንግስት የሚሰጠው አካሄድ አለ። አሁን እዚህ ጋር ወልቃይት በነገራችን ላይ ለራያዎች በጣም ትልቅ መልእክት አለው። ራያ ለምንድን ነው በዚህ ልክ ራያ ቢያንስ በከፊል እንኳን ነፃነቱን አግኝቶ በነበረበት ሰዓት ለምንድን ነው የነ ኮሎኔል ደመቀ ዘውዴን ያክል መቀጠል ያልቻለው? አሁን ራያ እንግዲህ እንደምታውቁት በአማራ ብሔራዊ ክልላዊ መንግስት በሰሜን ወሎ ዞን አስተዳደር ስር ገብቶ እየተዳደረ የነበረ 4 ወረዳዎች ባደረጃጀት ወደ ሰሜን ወሎ በአማራ ክልል ወደ ሰሜን ወሎ ገብተው የመምህራን ደመወዝ እየተከፈለ ሌሎች የመንግስት የስራ ሂደቶች እየተካሄዱ የነበረበት የጸጥታ መዋቅር እንዲሁ ተደራጅቶ ጥሩ እየተሰራበት የነበረበት ሁኔታ ነበር። ነገር ግን ራያን የፌዴራል መንግስት ሰጠ በሚል ፕሮፓጋንዳ ሐሰተኛ ፕሮፓጋንዳ ከሰጠ ለምን ወልቃይትንስ አይሰጥም? ነገር ግን የወልቃይት ጠገዴ አስተዳደር ትልቁ ምንድነው በቃ ራሳቸውን ከመንግስት ጋር ያላቸውን የህጋዊ ማዕቀፍ ልኬት አውቀዋል። ወልቃይት ላይ ጸጥታ መዋቅሩ በማን ስር መሆን እንዳለበት በቃ በአገሪቱ ትልቁ መከላከያ ነው። ከመከላከያ በላይ ልትሆን አትችልም። የፈለክ ልትታጠቅ ትችላለህ። ሲጀመርም የመከላከያን ያክል መታጠቅ አትችልም። ግን አንዳንዴ ምንም በሌለበት አካባቢ ዲሽቃ የታጠቀ ሰው እንግዲህ ዲሽቃ ከሰሜኑ ጦርነት በኋላ የመጣ በተለይ በዚህ ከአድማ መከላከሉ ራሱ ይቅርታ የክልሉ ልዩ ኃይል በራሱ ዲሽቃ ከጥቅምት 24 በኋላ ነው በስፋት በሻለቃ ድረስ እየታጠቀ ያለው እንጂ ከዛ በፊት ከክላሽና ከብሬን የዘለለ አልነበረም። ይሄም የምታውቁት ነው። ነገር ግን ዲሽቃ ሲይዝ ልክ ሀገር የያዘ እኔ አንዳንዴ ተተኳሹን እስከ የት አመጣዋለሁ የሚል እንኳን አስተሳሰብ የሌላቸው መንግስት ግን በቂ ተተኳሽ አለው፣ በቂ ዲሽቃ አለው፣ ሞርተር አለው፣ ቢኤም አለው፣ መድፍ አለው፣ ድሮን አለው፣ አየር አለው። ምንም ይሄ እንግዲህ የኢትዮጵያ ጀግናው የኢትዮጵያ መከላከያ ሰራዊታችን አይደለም በአገር ውስጥ ለሚርመሰመስ ሽፍት አይቀርና ኢንተርናሽናል ለሚመጣበት ውጊያ የተዘጋጀ ኃይል ነው። ዓለም አቀፍ እውቅና ያለው በአፍሪካ ከ10 ምርጦች 5ኛ ደረጃን ለዛውም 5ኛ ደረጃ የያዘው እነዚህ ከድሮንና ከቴክኖሎጂ ነኮች ከካፒታል አኳያ ከሚመጡ በስተቀረ በሞራል ከሄርነ የኢትዮጵያ መከላከያን ሰራዊት በዓለም ላይ የኢትዮጵያ መከላከያ ሰራዊት ያክል ልብም ጥንካሬም ጀግንነትም የሚስተካከለው የለም። ይሄ ይታወቃል። ነገር ግን አንዳንዴ የወንድም ጸብ የወንድም ነው፣ የቤት ጸብ የቤት ጸብ ስለሆነ ያው እርስ በርስ ሲሆን ትንሽዬ የመጨካከኑ ነገር ስለሚቀንስ ነው እንጂ መከላከያ በተሰጠው ተልእኮ ልክ እርምጃ ልውሰድ ቢል አንድም ህገወጥ አካል በመላ ኢትዮጵያ መንቀሳቀስ አይችልም ማለት ይቻላል። ምክንያቱም ጀግና ኢትዮጵያ መከላከያ ሰራዊታችን በሶማሌ ገብቶ የሚሰራውን ታውቁታላችሁ። በሱዳን ገብቶ እየሰራ ያለውን የሰላም ማስከበር ታውቁታላችሁ። በሌሎች አፍሪካ ሀገሮች እነ ሩዋንዳን በተሞክሮ እነ ሊቢያን እነ ላይቤሪያን እነ ኮንጎን አልፎም ተርፎም እነ ደቡብ ኮሪያ ዛሬ ደቡብ ኮሪያ በኢኮኖሚ ቢበልጠንም ትላንትና ችግር በሆነበት ሰዓት ግን የኢትዮጵያ ጀግና መከላከያ ሰራዊታችን ቃኘው ሻለቃ ሄዶ ነው ነፃነት ከሌሎች አገሮች ጋር ተዋግቶ
በአንደኝነት ወጥቶ የተመለሰውና ለዚህም እስከዛሬ ድረስ ኮሪያኖች ለኛ መከላከያ ሰራዊታችን ክብር ይሰጣሉ። የኮሪያ ዘማችን ቤተሰብ እስከዛሬ ድረስ ክብር ይሰጣሉ። ነገር ግን እዚህ ውስጥ ሆነና ነገሩ በራሳችን ውስጥ ሆነና አወኩሽ ናኩሽ መጣ። አወኩሽ ናኩሽ ደግሞ ምን አመጣ? ያልተፈለገ እንትን መስዋዕትነት አስከፈለ። አሁን ራያ አካባቢ ምንም ነገር የተፈጠረ ነገር የለም ነበር። በቃ ተካርካሉ። ህዋቶችም ፕሮፓጋንዳ ይነፋሉ። ጁንታዎች ምንድነው የመጣው? ተፈናቃይ ነው። ተፈናቃይ ሲመጣ አብሮ ታጣቂ መጥቷል። አብሮ ታጣቂ ሲመጣ ታጣቂ መጥቷል ብሎ ማመልከት ያለበት ለመከላከያ ሰራዊት ነው ወይስ መከላከያ ሰራዊቱን መውጋት ነው? ይሄ ምንድነው ዓላማው? ይሄው አሁን ላለንበት ራያ ላለበት ቀውስ የዳረጋችሁት አላዋቂዎች ናቸው። በተለይ በመዋቅር ውስጥም የነበራችሁ ከመዋቅርም ውጭ ሆናችሁ እኔ ነምሬን እነ ሄኖክን ሌሎችን እኔ መናገር አልፈልግም። ምክንያቱም እነሱ ዓላማ አላቸው። በመዋቅርም ውስጥ ሆናችሁ ነገሩን በትክክል ሳይገባችሁ መከላከያ እንዲወጋ መከላከያ እንዲካድ አደርጋቸዋል። በዚህም ነው ጁንታ ሰተት ብሎ አላማጣ ድረስ አሁን አልፎ እስከ ዋጃ ድረስ እንዲገባ ያደረጋችሁት በራሳችሁ ስተት ነው እና ወደ ወልቃይ ስመለስ ወልቃይት አካባቢ ግን ያለበት የራሱ የማንነት ጥያቄ አለው። ያን የማንነት ጥያቄ በሚመለከተው አካል እስኪመለስለት ድረስ ወልቃይቴው በራሱ ተደራጅቶ የተከዜ ዘብን አቋቋመ። ከዛ በኋላ በዲፕሎማሲ በአመራር ብስለት እኔ የወልቃይትን አመራር እጅግ አድርጌ ነው የማደንቃቸው። ምክንያቱም እያንዳንዱን ነገሮች ከፌዴራል መንግስት ፍላጎት ውጭ አያደርጉም። አይታችሁ ከሆነ አያደርጉም። ክብር ሰጥተው ነው። ለፌዴራል መንግስት ክብር የመስጠት ግዴታ ነው። ብልጽግና ምናምን ይለኛል። ብልጽግና ማንነትህን ከመለሰልህ ብትሆንም ምንም አይደለም። ግን ተወው፣ ብልጽግና መሆን ሳይጠበቅብህ መንግስት የሚባለውን አካል መዋቅሩን አክብረህና እሱ በተለይ ከመከላከያ የሚሰጠውን ትእዛዝና ተልኮ ተቀብለህ ይሄን አርግ አታርግ፣ ወታደር ቤት አርግ አታርግ ነው፣ አለቀ። የፌዴሬሽን ምክር ቤት ደግሞ ይሄ መንግስት መዋቅሩ የፖለቲካል ሲስተሙ ደግሞ የሚመልስልህ መልስ ደግሞ በትዕግስት ህዝብህን እያደራጀህ ህዝብህን እያነቃህ መጠበቅ እንጂ የበለጠ እንዲደነቁርና የበለጠ ዋጋ እንዲከፍል እያደረክ እንዲሞት እያደረክ ላልተገባ ውጊያ ላልተገባ ቶክስ እስኪ ሐውጃኖ የሚባለው የራያው ማለት ነው ሐውጃኖ የሚባለው ቡድን የት ድረስ ነው አምጥታችሁ ያስገደላችሁት? እነምሪ ይሄንን በደንብ እንግዲህ ልታስቡበት ይገባል። የራያ ሚሊቶች ኤሊት ዝም ብሎ አይደለም። ነገ ሲመቻችን ልመተ ወንበር መያዝ አይደለም። ህዝብ ዋጋ እየከፈለ ነው። ዋጋ የሚከፍለውን ህዝብ ዛሬውኑ አደራጅተህ ወጣት የሚሞት ወጣት አልጠፋም። ለዓላማ ማለት ነው። እንኳን ለከንቱ እንኳን ለሐውጃኖ ምን እያሉ እየወሰዱ እየገደሉት ነው፣ እያስገደሉት ነው እነምሪ። በዚህ በኩል የህወሓት ኤጀንት ናቸው፣ በዚህ በኩል ደግሞ ጥላታችን የጋራ ጥላታችን ብልጽግና ነው እያሉ አምጥተው የፈንጅ መረማመጃ የጦር ማብረጃ ነው ያደረጉት። የራያ ልጅ ይሄ ይታወቃል። ይህን ትግል ቀጥታ ቅርጽ አስይዞ አንድ አቋም አስይዞ ማታገል ጀግንነት ነው። ለዚህ ነው እነ ኮሎኔል ደመቀ ዘውዱ በአሁኑ ሰዓት በወልቃይት ጠገዴ አካባቢ በሌለ በጀት ልማት እየሰሩ ያሉት፣ በሌለ በጀት አስተዳደራቸውን አጠንክረው የፈለገ ይክሰር ብለው ኢኮኖሚካሊ የተለያዩ ችግሮች ገጥመዋቸዋል። እነዛን ጥርሳቸውን ነክሰው ነው ለዛሬ አሁን ለዚህ ክብር የበቁት እና አሁንም ወልቃይት የታየውን ድል ራያ ላይ እደግማለሁ ካላችሁ ራያ አካባቢ ያላችሁ ኤሊቶች ይሄ ፖለቲካ ፓርቲ እያላችሁ የተለያየ ነገር የምትነታረኩትን ተውትና ህዝቡ በአሁኑ ሰዓት ከፍተኛ የሆነ በደል ከፍተኛ የሆነ ጭቆና ያለበት አካባቢ ነውና ያንን አካባቢ ነጻ አርጋችሁ ልታታገሉት ይገባል። ከዛ ውጭ ግን ሞት ፈርተህ አዲስ አበባ ውጭ ሀገር ሆነህ ትግል እመራለሁ ማለት አይቻልም። እንደ ኮሎኔል ደመቀ እዛው ሆነህ ነው ተጥደህ ደግሞ ስትታገል ባንድ አለ። እንደነ ምሪ አይነት እንደነ ሄኖክ አይነት እንደነ አበበ ፈንታው አይነት ባንድ አለ። ይሄም ባንዳ አንተን መስሎ የራያን ህዝብ እንዲንገላታ መስዋዕትነት እንዲከፍል
ስንት ወጣት በሰሜኑ ጦርነት ያላለቀውን ስንት የራያን ወጣት ነው እየተንገላታ ያለው እየተገደለ ያለው እና ይሄንን በግልጽ ወጥተህ ደፍረህ ተናግረህ ቅርጽ አስይዘህ ልትታገል ይገባል እና እኔ ወልቃይት ላይ ያየሁት ነገር እጅግ የሚያኮራ ነው። በትላንትናው ዕለት በማይካድራ ከፍተኛ የሆነ እንግዲህ የሰራዊት ምረቃ ተደርጓል። የተከዜ ዘብ አሁንም ማስመረቁን በየአካባቢው ቀጥሏል። ይሄ የሚጠቅመው አካባቢውን በንቃት ምክንያቱም እዛ አካባቢ ላይ በሱዳንም በኩል አሁን ደግሞ በሻቢያም በኩል በዚህም ደግሞ ያው የጁንታ ቡድን ስላላረፈ አሁንም ተሻግሬ እመጣለሁ ቢል ለዚህ ሁሉ እየተዘጋጀ ነው ያለውና ነገር ግን ከመከላከያ ሰራዊታችን ተልኮ ሳይወጣ የአካባቢውን ሰላም ማስጠበቅ ግን ማንም ስለማይከለከል አካባቢውን መጠበቅ ህዝብን መጠበቅ ይሄ ሰብአዊነትም ሞራላዊ መብት እኮ ነው። ማን ይከለክላል? ነገር ግን ፖለቲካን አዋጅራለሁ ስትል ይኸው እንደ ራያ እጅ ላይ የገባው ነፃነት ነው የሚያመልጥህና ይሄንን በጥንቃቄ ታይቶ በተለይ የራያ ልጆች ትግሉን ታግላችሁ ልታታግሉ ይገባል ብዬ አምናለሁ። በተረፈ እንግዲህ ለዛሬ ከአማራ ክልል ሆነን ለመናገር ከአማራ ክልል የተለያዩ መረጃዎች አሉ። የድሮን ወግዴ አካባቢ በደቡብ ወሎ ማለት ነው የድሮን ጥቃት አለ፣ በጎጃምም አለ፣ ጎንደር ላይ በነገራችን ላይ ስለ ጎንደር ያልነገርኳችሁ ጎንደር ላይ በከፍተኛ ሁኔታ የመከፋፈል ብቻ ሳይሆን የመጠፋፋት በተለይ በነ ሀብቴ ወልዴ ግሩፕ ላይ ከፍተኛ ሁኔታ ተቀስቅሶ እንግዲህ እየተፈላለጉ ነው ያሉት ግሩፕ ፈጥረው እንግዲህ ጎንደር ላይ ያለውን ነገር ታውቃላችሁ። ከዚህ በፊት የደረጀና ሀብቴ ቡድን ግሩፕ ፈጥረው ነው ሲታኮሱ የነበሩት። አሁን ደግሞ የሀብቴ ቡድን ከሁለት ከሶስት የተከፈለበት ሁኔታ ነው ያለው። ራሱ ሀብቴ ግራ የተጋባበት ሁኔታ ነው ያለው። እንግዲህ አንተና ይሞታን ሲሉት ያኛው ይቀድማል። እንግዲህ የደረጀን ሲጠብቁ ራሱ እና ሀብቴ እዛው ላይ እርስ በርስ የመተላለቅ ነገር አለ። በተረፈ በአማራ ክልል አብዛኛውን አካባቢ በአሁኑ ሰዓት ሰላም የሰፈነበት ሁኔታ ሲኖር ነገር ግን ይሄ ወንበዴና ሽፍታ ቡድን በተለያዩ አካባቢዎች ሾፌር ያንገላታ ማለት አይደለም። በተለይ ይሄ ከጎብጎብ ጀምሮ አለምሳጋ ይሄ ከጋይንት ማለት ነው ከጋይንት እስከ ደብረ ታቦር ፎገራ አዲስ ቅዳም ማን ነው ፎገራ አመድበር አዲስ ዓለም አካባቢ ድረስ ያለው አካባቢ ከፍተኛ የሆነ የሽፍታ ከበፊትም በነገራችን ላይ በሰላሙም ጊዜ ይሄ ጎብጎብ ጋሳይ አለምሳጋ አካባቢ አስቸጋሪ አካባቢ እንደሆነ ይታወቃል። በአሁኑ ሰዓት ደግሞ ያው ችግሩን ይሄንን በክልሉ ያለውን ግጭት እንደ መልካም አጋጣሚ በመጠቀም ወደ ዘረፋ የተገባበት ሁኔታ ነው ያለው። አንደኛ ሹፌሮችም መንገድ እያጣራችሁ መሄድ፣ ሁለተኛም ያያችሁትን መረጃ ለጀግና ኢትዮጵያ መከላከያ ሰራዊታችን በክልሉ ለሚገኘው የትኛውም ጥምር ጦር፣ ለሚኒሻ፣ ለአድማ መከላከል፣ ለህዝባዊ ፖሊስ ብታሳውቁ የበለጠ ራሳችሁን ከአደጋ ትጠብቃላችሁ ብዬ አምናለሁ። ከዛ በተረፈ ግን አማራ ክልል አሁን ባለው ሁኔታ በጣም ጥሩ ሁኔታ ላይ ነው ያለው። በዚህ ከቀጠለ በቀጣይ 2 እና 3 ወራት ዘመቻው ተጠናቆ ሽፍታውን የመቃረም ሁኔታ ሌላው ይሄ ጽንፈኛ ቡድን ተማምኖበት የነበረው ያው እንግዲህ ክረምቱ ነው። ክረምቱም ነግቶ አሁን የመኸር ወቅት ነው። እንግዲህ ውቂያ ላይ እንገናኝ ነው የሚባለው። አጨዳው ኦልሞስት አጨዳው ተጀምሯል። እንግዲህ ወደ ውቂያ ነው የሚገባው። ውቂያው ላይ እንገናኝ ነው። መልካም እንግዲህ የዛሬውን የሀቅና ሳቅ ከስፍራው ዝግጅት ይህንን ይመስል ነበር። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ቴዎድሮስ አያሌው ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን እስከ ሳምንት ሰላም ቆዩን እያልን ይህን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን የዚህ ፕሮግራም እና ሌሎች የሀቅና ሳቅ መሰናዶ ወደ እናንተ እንዲደርሳችሁ ያደርጋልና የደወል ምልክቱን መጫናችሁን አዘንጉ። ሀሳብና አስተያየታችሁን በነፃው ቦክስ ሀሳብ መስጫ ሳጥኑ ሀሳባችሁን ስጡን እንላለን። መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተግተን እንሰራለን። አመሰግናለሁ።